አንሆለያች ይሉሃል ያዛብሔር እርሳቸው ዝናየው እኔ ሙስሊም ነኝ። ስውሯ ማርያም ማቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ሁሌም እንደተለመደው ላይክ እና ሰብስክራይብ ማድረጋችሁን ቀጥሉበት። እስኪ ሁላችሁም ኮሜንት ላይ የገባችሁ ስውሯ ማርያምዬ እናቴ ለደጅሽ አብቃኝ ብላችሁ ኮሜንት ላይ ጻፍ አድርጉልኝ። ወደ ቪዲዮቹ ማርያምን ያቃለለ ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገርህ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። እሺ ቤተሰቦች ትዝታው ሰላም ለኪ ብሎ የቀደሰባት ቤተክርስቲያን ብዙ ነገሯን የሚያውቀው ስለነሚታችን ለቅድስት ድንግል ማርያም ብዙ ነገር እያወቀ ፓስተር ሶፊ ለትዝታው ያስረዳው በጣም የገረመኝ። እናንተ ሲን ድርጊት እንታያችሁ ማርያም ስላልኩኝ አትሸበር ጠላቴ ገና ከፍ ያደርጋታል ዜማዬና ቅኝቴ በኤልሳቤጥ ውዳሴ በገብርኤል ሰላምታ አንደበቴን ሳልሰስት አከብራታለሁ ገና። ዋው ምን አይነት ታዳጊ ነች! ቤተሰቦች እናታችን ቅድስት ድንግል ማርያም ታሳድግሽ ብላችሁ ሁላችሁም ኮሜንት ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል። እኔም ቤተሰቦች ሰሞኑን እየተካሄደ ባለው ነገር በጣም ግራ ገብቶኛል። እኔ የምፈራው ብቻ እንዳተነፈሱ እንዳንባል። እኔ ሙስሊም ነኝ። ስውሯ ማርያም ማቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልሽ እኔ በድዬም ሆነ ኃጢአተኛም ከሆነ ይቅር ብለሽኝ እኔም ልሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛው እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውሯ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ? እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ አንቺ አድኝልኝ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጣሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበር። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ
እባክሽ ዳብሻት። እሺ ዱዳ ጻልጅ ምን ታውቃለች? አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውር ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አለቅም። ስራ አልነበረኝም ነበር፣ ስራ ሰጠችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰራ ነገር የለም። እኔ ቁጭ ብዬ ነው ማመስገን የምፈልግ። አመስግኑላት። ለብላችሁ እስኪ ኮሜንት ላይ ገብታችሁ እንኳንም ስውሯ ማርያም ለዚህ ያበቃች ብላችሁ ሁላችሁም አመስግኑላት። ኮሜንት ላይ ገብታችሁ እንዳታሳፍሩኝ። አንድ ሰው አንተ ንጩኛ እንተዋወቃለንና መጠበቅ አለብን። ይኸውልሽ ተኪ አምላኬን ሶስተኛ አልኩት በልኬ እሱም ሳውል ሳያድር ደጅ ድረስ አመጣት። ምትኬ ጣፋጭ ጀመርክ፣ ሹገር ጀመርክ። ይዘፈርሰው ምትኬ ስለሆነች በቃ ጣፋጭ ነሽ ማለት ነው። ና ላስተዋውቅሽ። ምንድነው ምትኬ ያልከኝ? እጮኛ የኔ እናት ይኸውልህ ስማ፣ እኔን ይዛ መንቀሳቀስ ነው፣ እኔን ይዛ መፈልግበት ማድረስ፣ ጭቅጭቅ የለ፣ እኔ ማቃጠር የለ፣ ማጨስ የለ፣ ፍቅር ብቻ ነው ምትኬ። ፍልኮ በግራው ከረኝ ላርግ በእናትህ። ይኸውልህ ስማ፣ ከሰባት ዘሬ ጄኔቲካሊ የወረስኩትን ምቀኝነት ገርስሼና ትቼ ዛሬ ገና ደግሉ ህዝብ እንደ ህዝብ ወኪ ደግሉ ነው። ስማ፣ ሁሉ ስፖርት በነጮቹ ጁን 30 በእኛ ደግሞ ሰኔ 23 ትልቅ ስጦታ አዘጋጅቶልሃል። ምንድነው? BYD 2024 ኤሌክትሪክ መኪና። ስማ፣ ሁሉ ስፖርት ላይ 200 ብር ጀምረህ ዲፖዚት ታደርጋለህ፣ የዕጣ ቁጥር ታገኛለህ፣ አሸናፊ ትሆናለህ። አስበው ደግሞ ብዙ ዲፖዚት ስታደርግ የዕጣ ቁጥር ብዙ ይሆናል፣ የማሸነፍ እድልም ይሰፋል። አባቱ ዲፖዚት አደረጋለሁ ባይዴልም ይሸነፋል። አባቱ ከመንከራተት ይሻላል። ምንድነው ታዲያ በሾፌር እስከመቼ መንጃ ፈቃድ አውጣ እንጂ። ስማ፣ እልቅና ደስ ይላል፣ የበላይ መሆን አለቃነት ይጣፍጣል። ጥሩም ነው። ስማ፣ ይኸውልህ አሳሩና ፍዳውን በተመሳሳይ ሰዓት ሳበላው አታ ኢኒ ውሰረኝ እንጂ የት ምን ይላል? ወይኔ ምትክ ያልነገረችም ምቱ ንገሪኝ እስቲ። ምትክ ይዘጂ እያየን እሺ ቤተሰቦች ለፈገግታ ያክል ዶሚኒክን አስገብተነው ነበረ። እስኪ እንደኔ ማን ነው የተዝናናው ፈታ ያለ? እስኪ ኮሜንት ላይ ሐሳባችሁን ንገሩኝ። ጌታችን ኢየሱስ ስለ ሁላችን ሞተና በሶስተኛው ቀን ከሙታን ተለይቶ ተነሳ እና በዛው በትንሳኤው የኛንም ትንሳኤያችን ሞተን እንደማንቀር ይልቁንም እንደምንነሳ አረጋገጠልንና 40ኛው ቀን ላይ ደግሞ በክብር ሐዋርያቱ ራሳቸው እያዩት ከፍ ከፍ እያለ አረገና በአባቱ ቀኝ ተቀመጠ እና በዚህ በእርገት ውስጥ ደግሞ ለኛ የሰጠን ትልቅ የሆነ ተስፋ አለ። ይህ ምንድነው? ጌታ ኢየሱስ ልክ በዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረውም አስቀድሞ ወደ ነበረበት ወደ አባቱ ክብር ከፍ ከፍ እያለ ሲመለስ ማለትም በስጋ በመለኮቱ በሁሉም የሞላ ቢሆንም በስጋ ከፍ ከፍ እያለ አረገና ካረገ በኋላ ደግሞ ቅዱሱ መንፈስ በእኛ ላይ ላከ፣ ተስፋ እንዳስደረገን ማለት ነው። እና መንፈስ ቅዱስን ሲልክ በዛ በመንፈስ ውስጥ የሆነ ተስፋን አስቀምጠ። ይህም ተስፋ ጌታችን ኢየሱስ ሞቶ ተነስቶ ደግሞ ከፍ ከፍ ብሎ አድርጎ የሚኖር ከሆነ ከአባቱ ጋር እንግዲያውስ ለኛ ደግሞ የሰጠን ተስፋ ምንድነው? እኛም ሞተን አንቀርማው እንነሳለን፣ ተነስተን ደግሞ እርሱ ወዳለበት ስፍራ ደግሞ እንሄዳለን፣ ወይም እርሱ ኢየሱስ መጥቶ ይወስደናል። ልክ ዮሐንስ ወንጌል ምዕራፍ 10 ላይ በአባቴ ዘንድ መኖሪያ አለ፣ በዛ መኖሪያ አዘጋጅላችኋለሁ እያለ እንደተናገረው ጌታ ኢየሱስ በዛ መኖሪያን ያዘጋጅልናል። ስለዚህም ይመጣና ዳግም ከእርሱ ጋር እንሄዳለን፣ ሁልጊዜም ደግሞ ከጌታ ጋር እንኖራለን። ልክ ቅዱስ ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 17 ላይ እንደተናገረው ነው። ጌታ ኢየሱስ ዳግም እንደሚመጣ ከእርሱ ጋር ደግሞ እንደሚወስደን ይናገርና እንዲሁም ሁል ጊዜ ከጌታ ጋር እንኖራለን ይላል። ክርስቲያኖች ይህ ለእኛ በጣም ትልቅ ተስፋችን ነው። እዚህ ሞተን የምንቀር አይደለንም። ለተወሰነ ዓመታት እዚህ እንኖራለን፣ 60 70 80 ግፋ ቢል 100 እና 120 ዓመት እንኖራለን። ከዛ በኋላ ግን ስፍር ቁጥር ለሌለው ዓመት ለማይገደበው ለዘላለም ሁል ጊዜ ከጌታ ጋር እንኖራለን። በዛ መኖሪያ ለኛ ሊያዘጋጅልን ሄዷል። እርሱ ወደ ወጣበት ደግሞ እኛንም ይወስደናል ብለን የምናስብበትና በጣም ትልቅ ተስፋ የምናደርግበትን ነገር ነው የሰጠንና ይህንን ልናስብ ይገባል። ይቆየን። እሺ ቤተሰቦች ወንድማችን አጌ ዛሬም እንደተለመደው ደስ የሚል እግዚአብሔር ትምህርት አስተምሮ ነበረ። እኔ በጣም ነው ደስ ይለኝ ወንድማችን አጌ ሲያስተምረኝ። እናንተስ ምን አይነት ሐሳብ ነው አስተላልፉ? መጽሐፍ ቅዱስ ማን የሰጠሽ ናርዶስ ላንቺ?
በዚህ አይነት እንትን ውስጥ አልገባም። ባይዘው ማን ይሰጥሽ? ጥያቄ ጠይቄ ነበር የገባው። ተጠይቅኛለሽ፣ ግን ብዙ ጊዜ በጣም ኦርቶዶክሳዊነትን የሚያጠለሽ ስራ ስለምትሰሪ ዛሬ በአደባባይ ማን ጥያቄ ልጠይቅሽ። ማን የሰጠሽ መጽሐፍ ቅዱስን ከየት አመጣሽ? ኦርቶዶክስ አልሰጠችኝም። በቃ ማን የሰጠሽ? እኔ ኦርቶዶክስ ሰጠችሽ አላልኩም። ማን የሰጠሽ? አባቶች ናቸው። ማን የሰጠሽ? አባቶች አልኩ። ማን የሚባል አባት? ማስረጃ እስኪ። እንትን ምንድን ነው ስም መናገር አይጠበቅብኝም። ይጠበቅብሻል እንዴ? ማን ነው? እኛ ምክንያቱም ያመጣሽበት ቦታ ትክክል አይደለም ብለን ሞገትንሽ። ከየት ነው ያመጣሽው? ንገሪኝ። በቃ እሱን እንግዲህ የመጽሐፍ ቅዱስ ማህበርን ጠይቃለሁ። እና መጽሐፍ ቅዱስ ከየት እንዳመጣሽ ሳታውቂ ነው ኦርቶዶክስን ቀን ሙሉ የምትሰርቢው? ግን ለማውቃለሁ ከየት እንዳመጣው ግን እኔ እቀጣለሁ። አንቺ መጽሐፍ ቅዱሱ ከየት እንደመጣ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። እዚህ ጋር ማን ይሰጠሽ? ማን ይሰጠሽ? አንቺ መጽሐፍ ቅዱስ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። ንገሪኝ፣ ማን ይሰጠሽ መጽሐፍ ቅዱስ? ከየት እንደመጣ? አይ ጋይስ ኦኬ። እቺ ልጅ አሁን ቀኑ ሙሉ ቤተክርስቲያንን ስትሰድ የምትውል ሰው ናት። ቀኑ ሙሉ ግን መጽሐፍ ቅዱስ ነጠላ አድርጋ ምናምን ኦርቶዶክስ ይመስላል የቤተክርስቲያን ትምህርት እያስመሰለች ትምትለዋል። ግን መጽሐፍ ቅዱስ እምነቷን የመሰረተችበት መዳን በዚህ መጽሐፍ ነው የሚገኘው ብላ የምትናገርበትን መጽሐፍ ከየት እንደመጣ እንኳን አታውቀው። ማን እንደሰጣትም አታውቀው። ሜቢ ትንሽ ጫን ብዬ ብጠይቃት መልሷ ሊሆን የሚችለው ከሱ ገዝቼው ነው ነው። ይሄን ያህል ፕሮቴስታንቶች የእግዚአብሔር ቃል ከየት እንደመጣ እንኳን አያውቁትም። ሳያውቁት በየአደባባዩ ይዘው ምን ይላሉ? ኢየሱስ እንደዚህ ነው ምናምን መጽሐፍ ብቻ ነው እናንተ ተረት ትቀበላላችሁ ነው ይሉናል። የያዝከው የእግዚአብሔር ቃል ከየት እንደመጣ ራሱ አታውቅም ነው እኮ ምልህ እኮ ነው። ፕሮቴስታንቶች የያዛችሁት እጃችሁ ላይ ያለው መጽሐፍ ቅዱስ ራሱ ከየት እንደመጣ አታውቁትም። አውቃለሁ የሚል ካለ ሰው አስገባ። ፓስተሩን አስገባዋለሁ ካለ ና ግባ። የሆነ ፓስተር ነበር። ከዛ ግን ቤተክርስቲያን ላይ አፋችሁን መክፈት፣ መሳደብ፣ ቤተክርስቲያንን ማጠልሸት ልክ አይደለም። ጋይስ ልክ አይደለም። እንደዚህ አይነት ሰዎች መታረም ስላለባቸው ነው ያስገባሁት። ወንድማችን ልደት መጽሐፍ ቅዱስ አያያዛችሁን ሳታውቁ ለያዛችሁ ሰዎች ትልቅ ትምህርት አስተምሯናል። ልጅቷ የምትናገረውን ነገር አጣ። ብዙ ጊዜ ቤተክርስቲያንን የማይሆን ነገር ትናገራለችና ትክክለኛውን መልስ አግኝታ ወጣለች። እባካችሁን መጽሐፍ ቅዱስ ስታነቡ ትርጉሙን ከየት እንዳመጣችሁት ማወቅ አለባችሁ። ሆዲሽ ምን ሆኖ ነው እንደዚህ ትልቅ የሆነ? አይ አንተ እርጉዝ ነኝ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ። እንዴት አድርገሽ ነው ልጁን ሆድሽ ውስጥ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው? እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደው? አይ እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ወይ በጣም ጥያቄ ትጠይቃለህ፣ ጥያቄ ታበዛለህ። ሂድ እሺ፣ ተጫወት። ምን እየሰራ ነው ልጁ ግን ወዲሽ ውስጥ? በቃ ሂድ እሺ፣ ሂድ በቃ እናቱ ጋር ሂድና ተጫወት። እሺ እኔ እኮ አውቃለሁ ልጁን ውጠሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። እንደዚህ እንዳንተ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት። ይህን ጥያቄ መጠየቅ ካላቆምክ አንተንም እወጣለሁ። ቦቅባቃ አራ ሁልጊዜም ልጅነታችንን ነው የሚያስታውሰን። ከባለቤቱ ጋር የሚያደርጋቸው ሪአክሽኖች ግን እጅግ በጣም ነው የሚያዝናናው። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማነሳው ነገር አለ። ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው? ክቡራን ከዚህ እንጀምር። ግራ ገባ። እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው። ደንብ አስከባሪ ሆነ
ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ አንተ? እንደዚህ እየቀጠቀጥክ እንደዚህ ቪዲዮ አለ። የቴሌቪዥን ነው ያላሳየው። ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠረባ እየተንሳፈ መነጽር የሚያዞር ሰው መንገድ ላይ ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ? እንዴት ነው ደንቡ? ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ? ካልነበርን አሳውቁን። ዝም ብዬ ከሆነ የምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባባ። ግራ አለኝ። በቃውን ደንብ አስከባሪ ሲባል ሲጀመር ከዱላ ድብደባ ጋር ምን አገናኘው? እዚህ ሀገር ውስጥ ንቀት እኮ ነው። ሽመል ተይዞ እኮ አይኬድም። ካፒታሊስት ውስጥ የትም ዓለም ላይ እኮ የለም። የትም ዓለም ላይ በግ ነው እንደምትጠብቀው፣ ከብት ነው የምትጠብቀው። እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰውን እንዴት አድርጋችሁ ነው የምታስቡን? እኛ እንግዲህ ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟር ሕግ አስከባሪ አይቻልም። ሰመረ ባሪያው ብዙ ጊዜ የሚታወቀው ሶሻል ሚዲያ ላይ ወጣ ያሉ ድርጊቶችን የሚያደርጉ ሰዎችን በመንቀፍ ነውና ዛሬም እንደሰማችሁት ነው። ቤተሰቦች በዚህ ጉዳይ ምን አስተናብና ምን አስተታላችሁ? ከተጫጫችሁ በኋላ በንጽህና መቆየት ግን አግባብ ነው። መጽሐፍ ቅዱስ እንዲህ ይላል፣ ላንብብላችሁ በሞቴ ስለ ድንግልናው ያፈረ ሰው ቢኖር ያግባ። እዩ ያግባ የሚለው ድንግልናን አስቀድሞ ነው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ድንግሊቱ። ሶስተኛ ማስረጃ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መተጫጨት በምንድን ነው? እንደ ንጽሕት ድንግል ንጹህ ሆናችሁ ነው መጠበቅ ያለባችሁ። መቆየ መታገስ፣ ሰማዕትነት ማለት ይሄ ነው። ሳትነካኩ ለዚህ የሚያነሳሱ ቦታዎችን ርቃችሁ በድንግልና በንጽህና መቆየት ያስፈልጋል። ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለብን ጋብቻን፣ ቤተሰባዊ ምስረታን በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር። እደግመዋለሁ፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ተፈጥሯዊው ጉዳይ ይሄ ነው። ምን ወንድና ሴት። ከዛስ በራስህ ግን እንድትፈጽመው አይፈቅድልህም። እደግመዋለሁ፣ መቼም ሳይገባችሁ አይቀርም ይሄን እምለው አይደል? ለመድረኩ እንደው ስለማይመች እንጂ ጠቅሰው ነበረ። በራስህ ሩካቤ ከራስህ ጋር እንድታረግ እግዚአብሔር አይፈቅድልህም። ነውር ነው፣ ኃጢአት ነው። ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ የጨለማው ዓለም ቁሳቁስ እየፈጠረ ነው። በቅርቡ ነው ሮቦት ሁሉ ፈጥሮላቸዋል። ቤተሰቦች ማን ነው እንደኔ እስኪ የሚቆጨው በስርዓተ ተክሊል ማግባት እየቻለ አሁን ላይ ይህን ነገር ማድረግ የማይችል? ሆኖም ቀረ ግን ሊቆጨን አይገባም። በዓለማዊ ሰርግ ከምናገባ በስርዓተ ቁርባን እናገባለን። ሁላችንም በሃይማኖታዊ መንገድ ነው የምናገባው። ያ ዓለማዊ መንገድ የምናገባበት መንገድ ድሮ ቀረ ማለት ነው። ቀስተ ደመናዬ ሆነሽ ምልክቴ አለሁ እስከ ዛሬ ባንቺው በመቤቴ ልጅሽን አምኜ ምን ይጎልብኛል? ያስጨነቀኝ ሁሉ ይታዘዝልኛል። ጽዮን ብለናል ነሽ መማፀኛችን ሞትን አናይም ካለሽ እናታችን። ታትመሻል በሰው ልቦና የደካሞች ምርኩዝ ነሽና ላመስግንሽ በአዲስ ዝማሬ እመቤቴ ገና ነው ክብሬ። ዝማሬ መላእክትን ያሰማልን። ወንድማችን ምን አይነት ደስ የሚል ድምጽ ነው። መዝሙር ለመዝመር ያብቃ ወንድማችን። ይህ የኔ ምርቃት ነው። እስኪ እናንተም ይሉሃል ያዛቸው ጥርሳቸው ዝናብ አይናቸው። ቤተሰቦች ይሄ ነገር እውነት ነው ውሸት? እስኪ መልሱን ለእናንተ ለኦዲየንሶቼ ጥይላቸዋለሁ። እውነቱን የምታውቁ ሰዎች ካላችሁ አብራሩልኝ። እንደኔ ማን ነው ግራ የገባው የመጨረሻው ዘመን የደረሰ የመሰለው?